ባርሴሎና የስፔን ላሊጋን ትናንትና ማሸነፉን አረጋግጧል። ይህንን ያደረገው ደግሞ ለ28ኛ ጊዜ ነው። ከከተማ ተቀናቃኙ ከኤስፓኞል ጋር በ36ኛ ሳምንት በኤስፓኞል ሜዳ የተደረገ ጨዋታ ነው። 2-0 በሆነ ውጤት አሸንፏል። ላሚን ያማልና ፈርሚን ሎፔዝ ጎሎችን አስቆጥረዋል። በተለይም ላሚን ያማል ያስቆጠረው ጎል እጅግ አስደናቂ ነበረ። በሚታወቅበት መንገድ ከመስመር ወደ መሀል አጥፎ በግራ እግሩ ግብ ጠባቂዎች ሊመልሱት በጣም የሚያስቸግር ኳስ ነው። ከርቀት የመታው ኳስ 90 ዲግሪ አካባቢ ላይ ሄዶ ያረፈውና በጣም ግሩም የሚባል ጎል ነው ያስቆጠረው። ከትናንት ጨዋታ በኋላ ባርሴሎና ዋንጫውን ማሸነፉን ወይም ማረጋገጡን ያክል ስለ ላሚን ያማልም በስፋት እየተወራ ነው። ግድም ነበረ፣ ምክንያቱም ያስቆጠረው ጎል በጨዋታው ላይ የነበረውም ተጽዕኖ ከፍተኛ ስለሆነ ማለት ነው። ላሚን ያማል ጎሉን ካስቆጠረ በኋላ ልክ ጁድ ቤሊንግሃም ደስታውን በሚገልጽበት መንገድ አንድ ጊዜ ደግሞ ሊዮኔል ሜሲ ባርሴሎና ሪያል ማድሪድን ባሸነፈበት ጨዋታ ጎል አስቆጥሮ ደስታውን በገለጸበት መንገድ ሁለት እጆቹን በማንሳት ደስታውን ገልጿልና አንዳንዶች ጁድ ቤሊንግሃም ጋር በዚህ ሰሞን ተያይዘዋል። የኢንተር ሚላን ካሸነፈ በኋላ ላይክ አድርጓል ማህበራዊ ትስስር ገጽ ላይ ጁድ ቤሊንግሃም የተለጠፈን ኢንተሮች ማሸነፋቸውን የተመለከተ የተለጠፈን ፖስት ላይክ አድርጓልና ከዛ በኋላ ባለፈው በስፔን ኮፓ ዴል ሬይ ባርሴሎና ደግሞ ሪያል ማድሪድን ሲያሸንፍ አሁንም ላይክ አድርጋ አይነት ነገር ለጥፎ ነበርና አሁንም ያቀጥሏል የሚሉ አስተያየቶች እንዲሰጡ ያደረገ ነው። በተመሳሳይ ጁድ ቤሊንግሃም ጎል ካስቆጠረ በኋላ ደስታውን የሚገልጽበት መንገድ ነው። አንደኛው እሱ ነው። ሁለተኛው ደግሞ ሊዮኔል ሜሲ በዛ መልኩ አንድ ጊዜ አድርጓል ወይም ጎል ካስቆጠረ በኋላ ደስታውን በዛ መልኩ ገልጿልና ሊዮኔል ሜሲን ለማመልከት ነው ወይም ደግሞ ልክ እንደሱ ለማድረግ ነው የሚሉ አሉ። በሁለት ተከፍለዋል ማለት ነው። ግን አስገራሚ ጎል አስቆጥሮ በዚህ መልክ ደስታውን ገልጿል። በቀጣይም ክለቡን ውጤታማ ለማድረግ እንደሚፋለም ተናግሯል። አሁን ባለንዶርን በተመለከተ በራፊኛና በላሚን ያማል መካከል ማነው አሸናፊ መሆን ያለበት በሚል ክርክሮች እየተነሱ ይገኛሉ። ሁለቱ የባርሴሎና ከዋክብት ለባርሴሎና ስኬት ትልቅ አስተዋጽኦ አድርገዋል። በጎል ከተመለከትን ራፊኛ ጎልና ጎል የሆነ ኳስን በማቀበል የተሻለ ነው። ግን ደግሞ እያንዳንዱ ጨዋታ ላይ ከጎልም ባሻገር ባለ ተሳትፎ ባለ ተጽዕኖ ግን ላሚን ያማል በጣም ግልጽ የሆነ ተጽዕኖ እየፈጠረ ነው። በተለይም ደግሞ ያለፉት 8-9 ጨዋታዎች ላይ የራፊኛ ተጽዕኖ እየቀነሰ ላሚን ያማል የጎል መምጣቱን ተከትሎ ለባለንዶር አሁን ግምት የሚያወጡ ድርጅቶች የተሻለ ግምት ለላሚን ያማል እየሰጡ ይገኛሉና ትናንትናም ክለቡን አሸናፊ ማድረግ የቻለ ጎል አስቆጥሯል። ሁለተኛ ጎል ፈርሚን ሎፔዝ ቢያስቆጥርም ግን የመጀመሪያውን ጎል ያስቆጠረው እሱ ስለነበረ ትልቁን አስተዋጽኦ የሚወስደው ላሚን ያማል ይሆናል ማለት ነው። በጣም አስደናቂ ምሽት ነው ያሳለፈው ባርሴሎናም እንደ ቡድን በተመሳሳይ ይሄ ስቴዲየም ደግሞ 2022-23 የውድድር ዓመት ባርሴሎና ዋንጫ ሲያሸንፍ ከአንድ ዓመት በፊት የነበረውን ዋንጫ ሲያሸንፍ ያረጋገጠበት ስቴዲየም ነው። የከተማ ተቀናቃኙ ነው ኤስፓኞል በተመሳሳይ ሰዓት የተደረገ ጨዋታ ነው። ያኔ ባርሴሎና 4-2 አሸንፎ ዋንጫውን ሲያረጋግጥ ስቴዲየም ውስጥ የባርሴሎናን ደስታ መቋቋም የተሳናቸው የኤስፓኞል ደጋፊዎች ክለቡም የወረደበት ዓመት ስለነበረ እጅግ በጣም ተበሳጭተው ሰብረው ገብተው ነበረ ወደ ሜዳና ተጫዋቾች በፍጥነት ሮጠው ወደ መልበሻ ክፍል ገብተዋል። ወደ መልበሻ ክፍል መግቢያው ላይም እንደዚሁ ደጋፊዎች እዛ ድረስ ሄደው ከተጫዋቾች ጋር ለመተናነቅ ሲሞክሩ ተመልክተናልና ደስታው ከልክ ያለፈ ነው ለማለት ይሆናል። በእኛ ውድቀት ላይ ነው ይሄንን የምታደርጉት። የእናንተ ደስታ ሳይሆን የእኛ ውድቀት ነው ይበልጥ ያስደስታቸው አይነት ይመስላል። ያኔ እንደዛ ነበር ያለፈው። ትናንትና ልክ ባርሴሎና አሸንፎ ዋንጫውን እንደሚወስድ ሲያረጋግጥ ተመሳሳይ ደስታ ነበረ። የዋንጫ የትኛውም ቡድን ዋንጫ መውሰዱን ሲያረጋግጥ የሚኖር ደስታ አለ። ያንን ተመሳሳይ ደስታ ነበረና የባርሴሎና ደጋፊዎች ልክ መጨፈር ሲጀምሩ ስቴዲየም ውስጥ ውሃ የሚጠጣበት አለ አይደለ? እሱን ከፍተው ውሃ ላይ ረጭተዋልና አበሳጭቷቸው ነው የሚል አስተያየት ነው ከዛ በኋላ የተመለከትኩት። ቴኒቲ ስፖርት ላይ ያንን ተመልክቻለሁና ይታይ ነበር። አንዳንዶች ያው ለማድመቅ ሊመስል ይችላል፣ ግን ያ አይደለም። ምክንያቱም ተሸንፏል ቡድኑ አሁንም የመውረድ ስጋት አለበት። ግን ከተከታዮቹ ጋር የ4 ነጥብ ልዩነት ስላለው ኤስፓኞል ከ2 ዓመት በፊት እንደነበረው ላይወርድ ይችላል ቀጣይ ጨዋታዎችን ካሸነፈ። ትልቁ ስጋት የክለቡ ደጋፊዎች የትናንትናውን ጨምሮ 4ኛ ተከታታይ ጨዋታን የተሸነፉ። ስለዚህ ቀጣይ ጨዋታዎችስ አንዱን የማሸነፍ ምን
መተማመኛለን የሚል ስጋት ስላላቸው ትናንትና በርግጥ ተመልክተዋቸዋል። እንደ ባለፈው ሰብረው ገብተው አልተመለከትኩኝም ትናንትና። ላሚን ያማልን በተመለከተ በ17 ዓመቱ የሚገርም የዋንጫ ስብስብ ነው ያለው። ባለፈው 2024 የአውሮፓ ዋንጫ እንዳሸነፈ ይታወቃል። ያንን ሲያደርግ ደግሞ ትልቅ ተጽዕኖ ፈጥሮ ነው። ምናልባት ሮድሪ የጨዋታው ኮከብ የውድድሩ አጠቃላይ ኮከብ ተብሏል። የላሚን ያማል ተጽዕኖ ግን ግዙፍ ነበረ። በእኔ እምነት ኮከብም ቢባል ብዙ ክርክር የሚነሳበት አልነበረም በጊዜውና በ16 ዓመቱ ነው የጀመረው ውድድሩን 17 ዓመቱ ሆኖ ፈጸመ። ትልቅ አስተዋጽኦ ነበር የነበረው። በዛ እድሜው በትልቅ ውድድር ላይ እንደዛ ተጽዕኖ መፍጠር በጣም አስቸጋሪ እንደሆነ ይታወቃል። 2 የላሊጋ ዋንጫዎችን አሸንፏል። የኮፓ ዴል ሬ የስፔን አሸናፊዎች አሸናፊ ዋንጫ በ17 ዓመቱ 5 ዋንጫዎችን ወስዷል። ትልልቅ ዋንጫዎች ናቸው ደግሞ የአውሮፓ ዋንጫ የስፔን ላሊጋ ነው ማሸነፍ የቻለውና አሁን 57 የጎል ተሳትፎ አድርጓል። በአጠቃላይ ለባርሴሎና የኮፓ ትሮፊ ማሸናፊ እንደነበረ ይታወቃል። ለወጣቶች የሚሰጥ ሽልማት ነው። የጎልደን ቦይ ሽልማትንም እንደዚሁ ወስዷል እና በግልም ሽልማቶችን እየጠራረገ ይገኛል። በክለብም ደረጃ በብሔራዊ ቡድንም ዋንጫዎችን አሸንፏልና ቀጣይ ትልቁን ዋንጫ የባለንዶሩን የማሸነፍ ግምት ሰጥቶታል። ሊዮኔል ሜሲ 5 ዋንጫዎችን ያሸነፈው 22 ዓመቱ ላይ ነበረ። ክርስቲያኖ ሮናልዶ 23 ዓመቱ ላይ ነው 5 ዋንጫ ያሸነፈው። እነዚህን ሁለት ታላላቅ የእግር ኳስ ከዋክብት ከላሚን ያማል ጋር ለማወዳደር አይደለም፣ ግን ተጫዋቹ የመጣበትን መንገድ ለማሳየት ነው ይሄንን ያነሳውት። ስለዚህ በጣም ግሩም የውድድር ዓመት ነው እያሳለፈ የሚገኘው። ራፊኛም ከ3 ዓመታት ባነሰ ጊዜ ውስጥ ወደ አስደናቂ ደረጃ ከፍ ብሏል። ከ3 ዓመታት በፊት ሊድስ ዩናይትድ በመጨረሻው ቀን ነበረ በእንግሊዝ ፕሪሚየር ሊግ እንደማይወርድ ያረጋገጠው። ክለቡን እንዳይወርድ ካደረጉ ተጫዋቾች መካከል አንደኛው እሱ ነበረ። ከዛ በኋላ ወደ ባርሴሎና አመራ። በባርሴሎና 5 ዋንጫዎችን አሁን አሸንፏል። በዚህም የውድድር ዓመት ቅድም እንዳልኩት ከላሚን ያማል ከመሐመድ ሳላና ከሌሎች ተጫዋቾች ጋር ለባለንዶር የሚፋለም ተጫዋች ሆኗል። 2 የላሊጋ ዋንጫዎችንም አሸንፏል። ሊነገርላቸው የሚገባ ሌላኛው ሰው ደግሞ ሃንሲ ፍሊክ ናቸው። የቡድኑ አሰልጣኝ 1 ዓመት ነው ይህንን ቡድን ያሰለጠኑት። 3 ዋንጫዎችን በ1 ዓመት ማሸነፍ ችለዋል። የስፔን አሸናፊዎች አሸናፊ ዋንጫ፣ ሱፐር ካፑን፣ እንደዚሁም የኮፓ ዴል ሬን ዋንጫ ሁለቱንም የምንጊዜም ተቀናቃኛቸው ሪያል ማድሪድን አሸንፈው ነው በጨዋታ ብልጫ ወስደው አሸንፈው ነው ዋንጫውን መውሰድ የቻሉት። የላሊጋውን ዋንጫ ደግሞ ትናንት ማሸነፋቸውን አረጋግጠዋልና በጣም የሚያስደንቅ የውድድር ዓመት አሳልፈዋል። በዛ ላይ ደግሞ ከወጣቶች ጋር ከነ ላሚን ያማል፣ ፈርሚን ሎፔዝን የመሳሰሉ ኮባርሲ በጣም ወጣቶች ናቸው። ብዙ ከመጫወቱ የተነሳ ልምድ ያለው ይመስላል እንጂ ፔድሪም ገና ነው። ነጋቪም ወጣት ተጫዋቾች ናቸው አብዛኞቹ። በእነዚህ ተጫዋቾች የስፔን ላሊጋን ዋንጫ ማሸነፍ ችለዋል። በክለቡ ደጋፊዎችም እጅግ የሚወደዱ ጀርመናዊ ሰው ናቸው። ለቀጣይ ዓመት ደግሞ ተጫዋቹ ማስፈረመው ሌላ ታሪክ ሊሰሩ የሚችሉበት እድል አለ። ላማዚያ ወይም ደግሞ ላሜሲያ መመስገን ይኖርበታል። ምክንያቱም ባርሴሎና ከ2-3 ዓመታት በፊት በቅርቡ የሚነሳ አይመስልም ነበረ። በገንዘብ ችግር ውስጥ ነበረ። ያልተሳኩ በርካታ ዝውውሮችን አድርጎ እነ ፊሊፕ ኮቲኒዮ፣ ዴምቤሌን የመሳሰሉ ተጫዋቾችን ከ100 ሚሊዮን ፓውንድ በላይ አውጥቶ አስፈርሞ ትልቅ ችግር ውስጥ የገባ ክለብ ነበረ። አድርጎት የማያውቀውን የክለቡን ስያሜ ራሱ በገንዘብ በስፖንሰርሺፕ እስከ መቀየር የደረሰ ክለብ ነው እና ኪሳራ ውስጥ ገብቶ ከዛ እንዲነሳ ያደረገው አንደኛው ነገር ያው ላፖርታ ተመልሰው መምጣታቸው ነው። ትልቅ ስራ ሰርተዋል። ፕሬዝዳንቱ ሊመሰገኑ ይገባቸዋል። የተጠኑ ዝውውሮችንም አድርገዋል። ገንዘብ የወጣባቸው ዝውውሮች ቢሆንም ውጤታማ ሆነዋል። ግን ደግሞ ላሜሲያ እነ ላሚን ያማልን የመሳሰሉ አስደናቂ ተጫዋቾችን አፍርቶ በአስፈላጊ ጊዜ ለክለቡ ደርሷል እና በዝርክርክ አሰራርና ያለ ዕቅድ በተደረጉ ባልተሳኩ ዝውውሮች ኪሳራ ውስጥ የገባውን ክለብ አካዳሚው ታድጎታል። ትናንትና ባርሴሎና የስፔን ላሊጋ አሸናፊ መሆኑ ተረጋግጧል። ወደ ሌሎች መረጃዎች ስናልፍ በቀጣይ ዓመት በሊጉ በእንግሊዝ ፕሪሚየር ሊግ አዲስ ሕግ ሊኖር ይችላል። የሕግ ለውጥ ሊኖር ይችላል። ከአምበሎች ውጪ ሌላ ተጫዋች ዳኛን ማናገር አይቻልም። በቀጣይ ዓመት ይሄ ሕግ ሊጸድቅ ከጫፍ የደረሰ ነው። የአውሮፓ ዋንጫ ላይ ተግባራዊ ተደርጎ ውጤታማ ሆኗል። ተጫዋቾች እንደምታውቀው ጨዋታ ላይ ውሳኔዎች ሲወሰኑ ዳኛ ላይ ተጽዕኖ ለማድረግ ይሞክራሉ። 4-5 ሆነው ዳኛን በመክበብ በተለይ ትልልቅ ክለቦች ሲሆኑ ደግሞ ተጽዕኖ ከፍ ይላል። ተጫዋቾችም ስበናቸው ከፍ ያለ ስለሆነ ዳኞችን ተጽዕኖ ውስጥ የማስገባት እድላቸው ከፍተኛ ይሆናል እና በዚህም ምክንያት አንዳንድ ጊዜ የሚተቹባቸውን ውሳኔዎች ይወስናሉ። ያ እንዳይሆን የአውሮፓ እግር ኳስ ማህበራት ህብረት ያንን አድርጓል። ውጤታማም ሆኗል። በውድድሮች ላይ ተጫዋቾች ከዳኞች አምበሎች ብቻ ናቸው የሚናገሩት። አምበሎችም ስርዓት ባለው መልኩ
ነው የሚያወሩትና አሁን ተጽዕኖን ይቀንሳል ማለት ነው በእንግሊዝ ፕሪሚየር ሊግ። በዚህ ውድድር ዓመት እንኳን ቢደረግ የሚል ሀሳብ ነበረን። ውድድሩን ስናስተላልፍ ተመልክተን አሪፍ ነው ስንል ነበርና በሚቀጥለው ዓመት የተግባራዊ ሊደረግ ይችላል። ሊቨርፑል ጀረሚ ፍሪምፖንግን ለማስፈረም ተቃርቧል የሚሉ መረጃዎች እየወጡ ነው። ፋብሪዚዮ ሮማኖን ጨምሮ ሌሎችም የመረጃ ምንጮች ይህን የሚያረጋግጥ መረጃ ነው እያወጡ የሚገኙትና ለሊቨርፑል ትልቅ ዝውውር ይሆናል ያለምንም ጥርጥር። ትሬንት አሌክሳንደር አርኖልድ ወደ ሪያል ማድሪድ የሚያመራበት እድል ሰፊ ነው። ከሊቨርፑል ጋር እንደሚለያይ ተረጋግጧል። ራሱ በይፋ ወጥቶ ማረጋገጡ የሚታወስ ነውና የዚህን ተጫዋች ምትክ ይፈልጋል ሊቨርፑል በፍጥነት ይህንን ለማድረግ ተቃርቧል። ቁጥሮችም ወደ ትሬንት አሌክሳንደር አርኖልድ የቀረቡ ናቸው። ባጫወት ሁለቱን ተጫዋቾች ማወዳደር ቢቻልም ግን ያስቆጠራቸውን ጎሎችና ጎል የሆኑ ኳሶችን ከተመለከትን በጣም አሪፍ ተጫዋች እንደሆነ እንመለከታለን። ባየር ሊቨርኩሰን በጀርመን ቡንደስሊጋ ሳይሸንፍ ዋንጫ ሲያሸንፍም የዚህ ተጫዋች አስተዋጽኦ በጣም ከፍተኛ ነበርና በ190 የሊቨርኩሰን ጨዋታዎች 74 የጎል ተሳትፎ አለው። ጎል በማስቆጠርና ጎል የሆነ ኳስን በማቀበል መሐመድ ሳላ ባለፉት 150 ጨዋታዎች 148 የጎል ተሳትፎ አለው። ስለዚህ የሊቨርፑል ቀኝ መስመር አሁንም እጅግ አስፈሪ ሆኖ ይቀጥላል ማለት ነው። ትሬንት አሌክሳንደር አርኖልድ በነበረ ጊዜ በሁለቱ ተጫዋቾች መካከል የነበረው መግባባት በጣም ከፍተኛ ነው እና ያንን ለማስቀጠል የሚያስችል ዝውውር ለማድረግ ሊቨርፑል ከጫፍ ደርሷል። በጣም አሪፍ ዝውውር ይመስለኛል። አንደኛ አስቀድሞ የሚጠናቀቅ ዝውውር ስለሆነ ቶሎ መገናኘት የሚችሉበትን እድል ይፈጥራል። አንዳንድ ክለቦች ለረጅም ጊዜ በተለይም ደግሞ ወደ መጨረሻው አካባቢ ላይ ዝውውር ስለሚያደርጉ ፕሪሚየር ሊጉ ከተጀመረ በኋላ አዳዲስ ተጫዋቾች ለመዋሃድ ስለሚቸገሩ ሊቨርፑል እንደዚህ አይነት ችግሮችን አስቀድሞ ነው የሚቀርፈው። አሌክሲስ ማካሊስተርን ያስፈረመበት መንገድ፣ ሶቦስላይን ያስፈረመበት መንገድ በዚህ የውድድር ዓመት ክለቡን የእንግሊዝ ፕሪሚየር ሊግ ዋንጫ አሸናፊ አድርጎ በደንብ አሳይቷል። በደንብ ተዋህደዋል ተጫዋቾቹና ይህንን ለመድገም የተቃረበ ይመስላል። ጄሚ ቫርዲ እሁድ ዕለት የመጨረሻ ጨዋታውን በሌስተር ሲቲ መለያ ያደርጋል፣ በሜዳው ማለት ነው። ሌስተር ሲቲ የፈረመው 2012 ላይ ሜይ 18 ነው። በተመሳሳይ ቀን ነው ጨዋታውን ደግሞ የሚያደርገው እሁድ ዕለት 500ኛ ጨዋታ ሆኖ ይመዘገባል። 199 ጎሎችን ስላስቆጠረም ደግሞ ጎል የሚያስቆጥር ከሆነ 200ኛ ጎል ይሆናልና ግጥጥሞሹ የሚገርም ነው። በእንግሊዝ ፕሪሚየር ሊግ 37ኛ ሳምንት ዛሬ 2 ጨዋታዎች ተደርገው ይጀምራል። 4 ሰዓት ከ15 ወይም ከሩብ ጀምሮ ቼልሲ በስታንፎርድ ብሪጅ ማንቸስተር ዩናይትድን ያስተናግዳል። ማንቸስተር ዩናይትድ ቀጣይ ረቡዕ በዩሮፓ ሊግ ፍጻሜ ከቶተናም ጋር በሳን ማሜስ በአትሌቲክ ቢልባኦ ሜዳ ላይ ይጫወታል። እጅግ ወሳኝ ጨዋታ ነው ለማንቸስተር ዩናይትድ። በእርግጥ ለቶተናምም ለሁለቱም ክለቦች የሚያስፈልግ ዋንጫ ነው። ማንቸስተር ዩናይትድ የሚያሸንፍ ከሆነ በብዙ መልኩ ተጠቃሚ የሚሆንበት ዋንጫም ትልቅ ዋንጫም ስለሆነ የሚጠቀምበት ይሆናል። ሮበን አሞሪም ይህንን በተመለከተ በዩሮፓ ሊጉ ፍጻሜ ተጽዕኖ ውስጥ ሆነው ቋሚ 11ን እንደማይመርጡ አረጋግጠዋል። በዚህ ጨዋታ ላይ የሚመረጡ ቋሚ የሚሆኑ ተጫዋቾች፣ የማይሆኑም ተጫዋቾች ለፍጻሜው ጨዋታ ምንም ማረጋገጫ አይኖራቸውም። ተጫዋቾች እንደዛ እንዳያስቡ የሚል አስተያየት ሰጥተዋል ትናንትና። ምክንያቱም የሚያርፉ ተጫዋቾች ኦኬ በፍጻሜው ጨዋታ ላይ ልንሰለፍ ነው ማለት ነው የሚል እሳቤ ስለሚኖራቸው፣ የሚሰለፉ ተጫዋቾች ደግሞ ቋሚ ላንሆን ነው የሚል ፍርሃት ይኖራቸዋልና ያንን ለመቅረፍ የታሰበና በዚህ ጨዋታ ላይ ሙሉ ትኩረታቸውን እንዲያደርጉ የታሰበ አስተያየት ይመስለኛል። ከፍጻሜው ከ5 ቀናት በኋላ የሚደረግ ጨዋታ ስለሆነ ከጉዳት ፍራቻ ጋር የሚደረግ ጨዋታ ይሆናል። ባለፈው የቶተናም ተጫዋቾችም ስለተጎዱ ዲያጎ ዳሎ፣ ዴሊክት፣ ሄቨን እና ሌኒዮሮ ለዚህ ጨዋታ አይደርሱም። ኮሌር እና ጆኒ ቫንስ ሊጫወቱ የሚችሉበት እድል አለ የቡድን ልምምድ ስላደረጉ በማንቸስተር ዩናይትድ በኩል። ቼልሲ 5ኛ ደረጃ ላይ ነው የሚገኘው። ለቻምፒየንስ ሊግ የሚሆን ደረጃ ላይ ይገኛል። ይህንን ግን ማረጋገጥ ይኖርበታልና ዛሬ ማንቸስተር ዩናይትድን ማሸነፍ ያንን እድል ይሰጠዋል። ከታች አስቶን ቪላ በአስደናቂ ሁኔታ እየመጣ ስለሚገኝ በ2025 በሜዳው ተሸንፎ አያውቅም። የምዕራብ ለንደኑ ክለብ ያንን ለማስቀጠል ይጫወታል። ሳንቾ ደግሞ በውሰት ስለሆነ ከማንቸስተር ዩናይትድ ለቼልሲ እየተጫወተ የሚገኘው እናት ክለቡን በህጉ መሰረት ስለማይገጥም ዛሬ አይኖርም። ኒኮላስ ጃክሰን በቅጣት አይጫወትም። ባለፈው ቼልሲን ዋጋ ያስከፈለ ቀይ ካርድ ተመልክቷል። 2-0 በኒውካስል ዩናይትድ መሸነፉ ይታወሳል። እንደዛም ሆኖ ቼልሲ ትልቅ ተጋድሎ አድርጓል ሁለተኛው አጋማሽ ላይ እና ቢኖር ኖሮ ነጥብ መውሰድ ይችል ነበረ በሚል በቼልሲ ደጋፊዎች ሲወቀስ ነበረ። በፍጹም ክለቡን የማይመጥን ነው በሚል በማህበራዊ ትስስር ገጾች ላይ ሲተች ነበረና በዛሬው ጨዋታ አይኖርላቸውም ማለት ነው። አንዳንዶች እንደውም እንደ ጥሩ ድል እያዩት ይገኛሉ። ግን ምንም ጥርጥር የለውም ለኢንዞ ማሬስካ የተጫዋች ቢኖር በጣም አስፈላጊ ነበረ ለቼልሲም ጭምር።
ማሬስካ ስለዚህ በዚህ ጨዋታ ላይ የአጥቂ እጥረት ይኖርባቸዋል። እንኮንኩን በጉዳት ላይ ስለሆነ አይሰለፍም። 3:30 ጀምሮ አስቶን ቪላ ከቶተናም ሆትስፐር ጋር ይጫወታል። ለአስቶን ቪላ ወሳኝ ጨዋታ ነው። ቅድም እንዳልኩት ከታች እየመጣ የሚገኝ አስደናቂ ጉዞ እያደረገ ያለ ክለብ ነውና የዛሬውን ጨዋታ ማሸነፍ የእንግሊዝ ፕሪሚየር ሊግ እድሉን ይዞ እንዲቆይ የሚያደርገው ይሆናል። በቻምፒየንስ ሊግ ይቅርታ ለመሳተፍ በሚደረገው ትግል ውስጥ እንዲቆይ የሚያደርገው ይሆናልና አስፈላጊ ነው። ቴልማንስ ግን ጉዳት ላይ ነው የሚገኘው። ራሽፎርድም ተጎድቷል፣ በዛሬ ጨዋታ ላይ አይኖርም። ከቶተናም በኩል ደግሞ ኩሉሴቭስኪ ለወራት እንደማይኖር ራሳቸው አሰልጣኙ አንጅ